ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ በዕለተ እሁድ ምሽት ወደ እናንተ ብቅ ብለናል። እንግዲህ እንደተለመደው መረጃዎችን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ዓለማችን በምን ሁኔታ ውስጥ አለች በማለት ያሰባሰበውን መረጃ ወደኛ ለማምጣት ባለው ሰዓት ብቅ ብሎልናል። እንግዲህ ትኩረታችሁን በወደኛ በማድረግ እንድታደምጡን በጌታ ፍቅር እንጠይቃለን። እንግዲህ የሚኖረን መልካም ጊዜ ጥሩ ይሆናል ብዬ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዛሬ የእረፍት ቀን ነው። ብዙዎቻችን እንግዲህ በጠዋቱ ክፍለ ጊዜ በአገር ውስጥ ያለን በየአብያተ ክርስቲያናቱ የአምልኮ ጊዜ ነበረን። በውጭ ያላችሁ ደግሞ በአሁኑ ሰዓትም እያደረጋችሁ እንደሆነ ተስፋ አደርጋለሁ። ነገር ግን መረጃን ደግሞ ወደ እናንተ ማምጣት ስላለብን መረጃን ለማምጣት ከፓስተር ጋር ብቅ ብለናል። መስመር ላይ ይገኛል። ከሱ ጋር ጥሩ ጊዜ ይኖረናል። በቅድሚያ ሰላምታን አቅርብና በቀጥታ ፓስተር ወደ አመጣልን መረጃ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸ? እግዚአብሔር ይመስገን። እንግዲህ ጠዋት ላይ ወጣ ብለህ ነበር ወደ ገጠር ለአገልግሎት። ሰሞኑን በርካታ አገልግሎቶች ተደራርበውብህ ነበር። በዚህ ሁሉ ውስጥ መረጃዎችን ወደኛ በማምጣት እየተጋህ ነበረ። ዛሬ ምሽትም በኢትዮጵያ እንግዲህ ብቅ ብለሃል። ጥሩ ጊዜ ነበረ? እግዚአብሔር ይመስገን። በጣም ጥሩ ጊዜ ነበር። በጣም ደስ የሚል ጊዜ ነበር። እንግዲህ ሰዎች ተፈውሰዋል፣ ከስራት ተፈተዋል፣ ወደ ጌታ መጥተዋል። ከዚህ በላይ ምን ደስታ አለ? እውነት ነው። ክብሩ ለእግዚአብሔር ይሁን። እንግዲህ እግዚአብሔር ነው ይሄን ያደረገው። አሜን አሜን። ለገንዘብ መሰብሰቢያና ለታይታ እንጠቀምበትም። እውነት ነው። እኛ ስላላደረግነው ያደረገው እግዚአብሔር ነው። ክብሩ መውሰድ ያለበት ደግሞ እግዚአብሔር ነው። እውነት ነው። እንግዲህ በነፍሳት መዳን ሰማይ በታላቅ ደስታ እንደሚሆን ቃሉ ይነግረናል። እግረ መንገድ ደግሞ ፈውስ የልጆችሽ እንጀራ ነው ይላል የእግዚአብሔር ቃል። በዚሁ ሂደት ውስጥ ወንጌል ያው ትልቁ ሚናው ሰዎችን ነፃ ማውጣት፣ በሽተኞችን መፈወስ፣ ከአጋንንት እስራት ማላቀቅ ነውና በጣም ደስ ይላል። እግዚአብሔር አብዝቶ ይባርክ። አሁን መረጃህን ማቅረብ ትችላለህ። እንግዲህ በአሜሪካ በካሊፎርኒያ በትናንትናው ዕለት በጣም አስፈሪ የሆነ ሎስ አንጀለስ ላይ ጎርፍ ተከስቷል እና ልክ መሬትም ሰማዩም የተነደለ ይመስል ነበረ። በተለይም ደግሞ በዓለማችን የፊልም ቁንጮ የሆነችው ከተማ በጎርፍ ስትጥለቀለቅና አስፓልቶች ወደ ወንዝነት ሲቀየሩ ታይተዋል። እንግዲህ የመሬት መንሸራተቶችም ገጥመዋል። ቤቶች ወድመዋል፣ መኪኖች ወድመዋል። እኔ በጣም የገረመኝ መኪኖች እንደ ወረቀት ልክ ልጆች ሆነን ድሮ ወረቀት ሰርተን እንደ ጀልባ እንደምናደርገው እየነዳ ሲወስዳቸው ማየቱ በጣም አደገኛ ነበረ። በተለይም ደግሞ ምንድነው ለአደጋ ሰራተኞች ከሄሊኮፕተር ላይ በገመድ ተንጠልጥለው ሰዎችን ለማዳን ሲያደርጉ የነበረው ጥረት በጣም የሚገርምና የሚያስደንቅ ነበር። ሌላው ሰዎች ራሳቸው አንዱ ወደ አንዱ በመረዳዳት ወደ ፎቆች ለመሸሽ
የሚደረገው ጥረት ደግሞ የታየበት ጉዳይ ነው እና ይሄ እንግዲህ የተፈጥሮ አደጋ በሰው ይሰራሽ ወይ ደግሞ ሰው የሚያመጣው ሳይሆን ወይም ደግሞ ሰውም ሊቋቋመው የማይችል ሳይሆን በጣም ከባድ ነው። ምክንያቱም ከየት መጣን ሳትለው ነው ድንገት የሚወስደው። እንደውም የሆሊውድ ተራራ የመንሸራተት አደጋ እንደገጠመው እንደዚሁም ደግሞ በዛ አቅራቢያ ያሉ ስቱዲዮዎች በጎርፍ እንደተጥለቀለቁ ተሰምቷል። ቆይ እንደው ጋ ምናልባት ወደ ሌላኛው መረጃ ከመሄድ በፊት ያው አስተማሪነት ስላለው እንግዲህ የሰው ልጅ ብዙ ጊዜ ከእግዚአብሔር ባፈነገጠ ጊዜ እንደዚህ አይነት አደጋዎች እንደሚከሰቱ ይታወቃል። አሁን የቅርብ ጊዜው እንኳ ትዝታን ብናመጣ ይሄው ስቴት የካሊፎርኒያ ስቴትም ቢሆንም በሎስ አንጀለስ የከፍተኛ የሆነ የእሳት አደጋ በሰደድ እሳት አማካኝነት በጣም ዓለምን ሁሉ ያስደነገጠ ክስተት እንደነበረ የሚታወስ ነው እና እንግዲህ ብዙ ትምህርት የወሰዱ አልመሰለኝም። በእርግጥ አንዳንድ የወንጌል እንቅስቃሴዎች እንዳሉ ይነገራል። ቢሆንም በዚሁ ሂደታቸው እንደቀጠሉ ደግሞ ይሰማልና ይሄ እንግዲህ ሌላኛው ማነጋገሪያ የእግዚአብሔር መነጋገሪያ ነው ተብሎ ይወሰዳል። ምን ትላለህ በዚህ ላይ? ምንድነው መሰለህ እነሱ አሁን አዲሱን ዓመት ለመቀበል በጣም ሽር ጉድ ብለው ነበረ። ከተማይቱ በመብራት ተንቆጥቁጣ ነበረች እና ግን አዲሱን ዓመት ለመቀበል እድሉን አላገኙትም። ምክንያቱም ብዙ ቤቶች ወደ ፍርስራሽነት ተለውጠዋል። ይሄ ብቻ አይደለም፣ ዝናቡ የሚቀጥል አይነት ነው ሜትሮሎጂ እየተናገረ ያለው እና ምንድነው ወደ ኮረብቶች ወደ ተራሮች እንዳይሸሹ። ምክንያቱም በአካባቢ ያሉ ኮረብቶችና ተራሮች ምናልባትም የመሬት መንሸራተት ሊገጥማቸው ይችላል የሚል ስጋት አለ። እንግዲህ ይሄ ግዛት እንደሚታወቀው ትልልቅ የፊልም ኢንዱስትሪ ዋናው የአሜሪካ የፊልም ኢንዱስትሪ ነው። የፊልም ኢንዱስትሪ ብቻ አይደለም፣ የርኩሰትም ኢንዱስትሪ ነው፣ መናኸሪያ ነው፣ የጥፋትም ኢንዱስትሪ ነውና በተለይም ደግሞ እስካሁን ድረስ ዶናልድ ትራምፕ ያወጡትን ሕግ ያልተቀበለም ስቴት ነው። ስቴቱ ማለት ነው ግብረ ሰዶምንና ሌዝቢያንን እንዳጸደቀ እንደተቀበለ ያለ ጉዳይ ነው። ምን መሰለህ፣ በአጠቃላይ ስትመለከት የሰው ልጅ የሆነ ነገር የሆነ ጊዜ ቢደርሶብህ ከተወሰነ ጊዜ በኋላ የመርሳት ባህሪ ያለን የመርሳት ያለማስታወስ ባህሪ ያለን እና በጣም የምትወደው እንኳን ሰው ሞቶ ከተቀበረ በኋላ ረስተኸው ከሰዎች ጋር ቀጣዩን ህይወትህን ትቀጥላለህ። እነሱ ግን ደግሞ ጥላቸው ከእግዚአብሔር ጋር ነው። ጋድለስ ሲቲ ብለው በወሰኑ ጊዜ እኮ ነው ነገራቸው ያበቃው። አሜሪካንን ለጥፋት የዳረገ ጉዳይ ነው ይሄ። ሰይጣን የጥልቅ አሰራር ማህበርተኞቹ ያመጡባቸው ጣጣ ነው። እንግዲህ አሁን የአሜሪካ ስልጣኔ በብርቱ በብዙ ነገር እየተፈተነ ነው። ይሄ ብቻ እኮ አይደለም በአሜሪካውን የደረሰው። በአሜሪካ ሰሜን ምስራቅ ክፍል የሚገኙ አካባቢዎች በከባድ የበረዶ አውሎ ንፋስ ተመተዋል እና የበረዶን ይሄ ክምሩ እና አውሎ ንፋሱ በጣም አደገኛ ከመሆኑ የተነሳ ሰዎች ከቤታቸው እንዳይወጡ፣ መኪና እንዳያሽከረክሩ፣ በማሞቂያ አካባቢ እንዲሆኑ እየተነገራቸው ነው ያለውና አውሎ ንፋሱ በጣም ከባድ ነው። በጣም ከባድ አሁን እንደምለው ነገር አይደለም። ይሄውም የበረዶውን የክረምቱን ተከትሎ ማለት ነው በምስራቁ የባህር ዳርቻ በተከሰተው በዚህ አውሎ ንፋስ ምክንያት በደቡባዊ ኬንታኪ፣ ሰሜን ምስራቅ ኒው ጀርሲ ነውና የፔንሲልቬኒያ ክፍሎች
እና ደቡብ ምስራቅ ኒውዮርክ አካባቢ እስከ 9 ኢንች የሚደርስ የበረዶ ዝናብ ይኖራል ተብሎ እየተጠበቀ ነው ያለው። እና 9 ኢንች እንግዲህ አስበው ምን ያህል ከፍታ እንዳለው። እውነት ነው። ይሄ ደግሞ ወደ ውሃነት ሲቀየር ወደ ጎርፍነት እንደገና የመቀየር ነገር ይኖረዋል። ስለዚህ እነዚህ ከዚህ ጋር ተያይዞ በጣም የሚገርም ነገር 700 በረራዎች ተሰርዘዋል። 3 ዋና የአውሮፕላን ማረፊያዎች 700 በላይ በረራዎች ተሰርዘዋል። እንደዚሁም ደግሞ በሀገር አቀፍ ደረጃ በአጠቃላይ 1653 በረራዎች ተሰርዘዋል። እና እንግዲህ በአዲስ ዓመት ታውቃለህ ብዙ አሜሪካውያኖች ከቦታ ቦታ ይንቀሳቀሳሉ፣ ከፋሚሊ ጋር ይገናኛሉ። ከፋሚሊ ጋር ነው በዓላቶችን የሚያከብሩት። ነገር ግን ይሄ ከፍተኛ የበረዶ ሽንፍር እንግዲህ አስተጓጉሏል። እግዚአብሔር እንግዲህ እየተናገረ ነው። እግዚአብሔር ከሚናገርባቸው መንገዶች አንዱ ተፈጥሮ ነው። ኢየሱስ ያለው ይሄንን ነው። ተፈጥሮ ያስተምራችሁም ወይ አላቸው ለደቀ መዛሙርቱ። ተፈጥሮ እኮ ያስተምራል። እንግዲህ የሳይንስ ጥልቀትና ርቀት ወደ በአርቲፊሻል ኢንተለጀንስ ጥግ ብትደርስ የሰማይን ቴክኖሎጂ አትበልጠው። እውነት ነው። የሰማይን ነገር አትበልጥም። የፈለገ እውቀት ቢኖርህ ሰማይ ሁልጊዜ እግዚአብሔር ሁልጊዜ ከቴክኖሎጂም ከነገሮችም ከሁኔታዎችም በላይ ነው። እውነት ነው። መፍትሄው ወደ እርሱ መመለስ ብቻ ነው። መፍትሄው ወደ እግዚአብሔር ፊታቸውን ማቅናት ነው። እንግዲህ በዛ ያሉትን ኢትዮጵያውያኖችን እንኳን ለገናም በዓል ለአዲሱ ዓመት አደረሳችሁ እንላለን። ነገር ግን ጥንቃቄ እንዲያደርጉ አሁንም ምክንያቱም የአሜሪካ ሜትሮሎጂ ባለስልጣን እየሰጠ ያለው ከፍተኛ የበረዶ ሽንፈርና እንደዚህ የመሳሰሉ አደጋዎች ሊከሰቱ ስለሚችሉ ጸልየው ጥንቃቄ አድርገው ወደ ሚሄዱበት ሲሄዱ በጥንቃቄ ይሁን። እንደዛ ካልሆነ ደግሞ በቤታቸው ሆነው በጸሎትና እግዚአብሔር ፊት በመሆን ምክንያቱም እግዚአብሔር በምንም ውስጥ ያስመልጣል። እውነት ነው። በልዑል መጠጊያ የሚኖር ሁሉም በሚችል ጥላ ውስጥ ያድራል የሚለውና የእግዚአብሔር ቃል መዝሙር 91 ቁጥር 1 ላይ ስለዚህ እሱ ጥላ ውስጥ መግባት ያዋጣል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። ለዛሬ ምሽት ያለኝ መረጃ ይህንን ይመስላል። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። የእግዚአብሔር ጸጋ በስቶልህ እንግዲህ ሌላ የማንቂያ ደወል ለአድማጮችም ለእኛም ደውለህልናልና በድጋሚ እግዚአብሔር አብዝቶ ይባርክ። እውነት ብለሃል። እንግዲህ ዓለማችን በአሁኑ ሰዓት በተፈጥሮ አደጋም ይሁን በፖለቲካውም በኢኮኖሚውም እየተናወጠች ነው ያለችው። ጌታ ኢየሱስ እንግዲህ እንደተናገረው ለምን ዘመኑን አትመረምሩም ብሎ ያለን እንግዲህ እሱ ስለሆነ እኛ ጊዜውንና ወቅቱን ባለው ነገር እየመረመርን ወደ እናንተ መረጃዎችንም በማምጣት እኛንም እናንተንም እርስ በርስ ለመተናነጽ በዚህ ሚዲያ አማካኝነት መልእክት እየተላለፈ ይገኛል። አድማጮች በተለይ ይሄ ክፉ ጊዜ ነው። ፓስተር በጣም ጥሩ መንፈሳዊ ምክር መክሮናል። በተለይ ደግሞ በአሜሪካን ሀገር ያላችሁ ወገኖች ይሄ በጣም ጥሩ እድል ስለሆነ ከእግዚአብሔር ጋር ያለንን አካሄድ ማስተካከል በጣም በጣም ስለሚያዋጣ እንደገናም እየጸለይን መረጃዎችንም እየተለዋወጥን ጊዜውን ማሳለፍ ተገቢ ነው የሚል ምክር እንለግሳለን። እንግዲህ ለዛሬ ለእሁድ ምሽት ይዘን የመጣነው መረጃ ይህንን የመሰለ ነው። በነገው ዕለት ደግሞ በአዳዲስ መረጃዎችና መልእክት ደግሞ ወደ እናንተ የምንደርስ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ጸጋ፣ ቸርነት፣ ጥበቃ
ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።